የኛ ዘመን እውነት በጣም የተሳደደችበት ዘመን ነው። ምናልባትም እግዚአብሔር ለኤልያስ አንተ የማታውቃቸው ሰዎች አሉኝ እንዳለው እርሱ በሚያውቃቸው እኛ በማናውቃቸው ከጥቂት ሰዎች ሕሊና በቀር ከፍጥረቱ ተሰዳ ያለችበት ዘመን ይሄ ዘመን ነው። እንዲያውም ደግሞ በንጽጽር ነው እንጂ ሰውን ውሸታም የምንለው ሐሰት ብዙ ጥበብ ብዙ ፍልስፍና ሙያ በሳይንሱም ሙያ ተደርጎ እንደምታውቁት ፕሮፓጋንዳ ሙያ ነው። ፕሮፓጋንዳ ማለት ሐሰትን እውነት አስመስሎ የማቅረብ ጭምር ጥበብ ነው። ጥበብ ነው የሚባለው። እንደው ምን እንበለው እንግዲህ እነሱ አሉት እንጂ ያን የመሰለ ጥበብ ሰመዳህኔ ውእቱ እያለች በምትናገር ቤተክርስቲያን ውስጥ ይህን ጥበብ ብሎ መናገር ርኩሰት ነው። ራሱ በእውነቱ ርኩሰት ነው። እና አሁን ደግሞ እንደው ነብዩ እንዳለው ሁሉም ተካክለው በደሉ እንደተባለው ሊቃውንቱም እንደው በምሳሌ እንደ ጦር ጉሮሮ እንደሚሉት ተስተካክለን የበደልንበት ዘመን ነው። ተስማምተን እንደው የማይዋሽ ሰው ይሄ እኮ ኋላ ቀረ ነው የሚባልበት፣ ደንቆሮ ነው የሚባልበት፣ አልሰለጠንም የሚባልበት፣ መሳቂያ መሳለቂያ የሆነበት በሰውየው አንጻር ክርስቶስ የሚገፋበት ዘመን ማለት ይህ ዘመን ነው። በእውነቱ አሁን ክርስቶስን አልገፋ ነውም ልንል አንችልም። እውነትን የሚገፋ ሁሉ ክርስቶስን የሚገፋ ነው። እንዲያውም ከጥንት አባቶች አንዱ ከኃጢአት ሁሉ ማንኛው ይበልጣል ብለው ጠየቁት። ከኃጢአት ሁሉ ሐሰት ይበልጣል አለ። ለምን አሉት? እውነት ክርስቶስ ስለሆነ እሱን ማሳደድ ነውና አለ። ክርስቶስን የእውነት ነው ያለው። በማንኛውም የህይወት ክፍል እውነትን የሚጠላ በሙሉ ክርስቶስን የሚጠላ። አሁን እኛ ማናሳድደው ሊመስላችሁ ይችላል። እንዲያውም ክርስቶስ በሌሎች ከሚሳደዱት በእኛ የሚሰደደው ሊበልጥ ይችላል። እነዚያስ አንድ ቃሉን አያውቁም። ቅዱስ ጳውሎስ እንዳለው በውጭ ባሉት መፍረድ ምን አግዶኝ እንዳለው ምን ያስገድዳል? እነዚያ እንዲያውም በውስጥ ያለ ነው። ቤቱ የእውነት ቤት ነው ይላል ቅዱስ ጳውሎስ ለጢሞቴዎስ በጻፈው። ግን አሁን ቤታችን የውሸት ቤት መሰለ፣ ተገለባበጠ። ግን የሚሆን ሆኖ ደግሞ እውነት አለች፣ ትኖራለች። ምክንያቱም ክርስቶስ ያልነበረበት የማይኖርበት ዘመን የለም። እና ይህን ያልኩት እንደ መግቢያ መጽሐፈ ዮሐንስ መልእክተ ዮሐንስ ሳልሲት ማለት ነው። ሶስተኛዋ የቅዱስ ዮሐንስ መልእክት አንድ ምዕራፍ ናት፣ ግን በጣም ጥልቅ ናት። መልሷን ከአንብቤ በዚህ ላይ እንማራለን። እግዚአብሔር አምላካችን ምስጢሩን ለሁላችን ይግለጥልን። የማንኛውም መጽሐፍ ዓላማ ሰውን ወደ እግዚአብሔር ማቅረብ ነው። የማንኛውም ትምህርትም ዓላማ ሰውን ወደ እግዚአብሔር ማቅረብ ነው። በእግዚአብሔር አደባባይ አሽሙርም ስልቂያም ዋዛ ፈዛዛም በእውነቱ ክርስቶስ በመስቀል ላይ ሆኖ ከተሳለቁበት ያስቆጥር እንደሆነ ሲኦልም ያወርድ እንደሆነ እንጂ የሚጠቅመው ነገር የለም። ያንን አናደርግም። በእግዚአብሔር አደባባይ ላይ በክርስቶስ አደባባይ ላይ እርሱ በቆመባት አደባባይ ላይ ዮሐንስ አፈወርቅ በቆመባት አደባባይ አውደ ምሕረት ላይ አትናቴዎስ ቄርሎስ በቆሙባት ላይ ሌላ ልናደርግ የምንችልበት ምክንያት የለንም። ግን እውነትን የተመለከተ አለመማር ደግሞ ሁሉንም ማጣት ነው። ዛሬ በዚህ ምክንያት በዚህ ርዕስ የምንማርበት በዚህች መልእክት የምንማርበት ብዙ ምክንያት አለ። ትምህርት ውስጥ ስንገባ እናየዋለን። በዚህ ዘመን ክርስቲያኖች እኛ ራሳችን ክርስቶስን እንወቅሰዋለን ወይም እግዚአብሔርን እንወቅሰዋለን፣ ተጠያቂም ለማድረግ እንሞክራለን። እግዚአብሔር የት ያለ ይህ ሁሉ ሲደረግ እንላለን አንልም? ቢኖርማ በብዙ መንገድ። ይሄ ደግሞ በኃጢአት ላይ ኃጢአት መጨመር ነው። ክርስቲያኖች እግዚአብሔርማ አለ፣ ስላለ ነው የሚፈርደው፣ ስላለ ነው የሚሰራው። ይሄ ሁሉ የሚደረገው እግዚአብሔር ስላለ ነው። ክርስቲያኖች ይሄን እመኑ፣ ይሄን እንመን። እንዲያውም እንደ ኃጢአታችንማ ቢከፍል እንዲህም አልነበረም። እውነቱ እንደ በደላችንማ ቢሆን እንደ ስልቂያችን ቢሆን ዓለም እንዳለችበት ቢሆን እንደዚህም መሰብሰብ ባልቻልን ነበር። በእውነቱ እግዚአብሔር በቸርነቱ ሁላችን ይቅር ይበለን። ላስፈራራም አይደለም። ዓለም ትልልቅ የጥፋት ድግሶች አፍንጫ ላይ እንደሆነች ብዙ አባቶች ቀድመው ተናግረዋል። አሁን ያለንበት ዘመን ትልልቅ ጥፋቶች ጫፍ ላይ ለምሳሌ
ከ100 ዓመት በፊት እኛ ይሄ አሁን ቴዎድሮስ ይመጣል የሚለውን ትንቢት አንዳንድ ጮሌዎች ሌላ ድርጅት አቋቁመው ይነግዱበታል እንጂ ትንቢቱ ስለ ኢትዮጵያ የተነገረ ትንቢት አይደለም። ዓለም አቀፍ ነው። ሲጀምር ትንቢቱ ኢትዮጵያ ውስጥም አልጀመረም። በመጽሐፍ ተርጉመን አመጣ ነው እንጂ መነሻው ሮም ነው። እንደውም የመጀመሪያው አሳቤላ መጽሐፍ አሳቤላ እሷ ሮም ናት። እንዲያውም እሷ እንደነ በለዓም ቁጥሯ እንደነ ዘረደሸት ናት እንጂ አማኝም አልነበረችም። በእውነቱ ክርስቲያንም አይደለች። ግን እግዚአብሔር ገልጾላታል። እንደ ሰባ ሰገልን እንደገለጸ እሱ ለምን ለገሌ ታሳያለህ አይባልም። ለናቡከደነጾር ከሰለስቱ ደቂቅ ጋር አራተኛ አድርገህ ወልደ እግዚአብሔርን እንደ አብርሃም ለምን አሳየው ብሎ የሚጠይቀው የለም። እግዚአብሔር ፈቃዱ ነው። ለፈርዖንም ህልም ያሳያል፣ ለናቡከደነጾርም ይገልጻል፣ ነነዌንም ይሰብካል። ኢየሩሳሌም ብቻ አይደለም፣ ፈቃዱ የሱ ነው። ፍጥረት ሁሉ ገንዘቡ ነውና ክርስቲያኖች ማያሳየው ያልገለጸለት የለም። በእውነቱ የሚያመካኝበትም እንዲያጣም ጭምር ነው። አንተ ለእስራኤል ብቻ እንጂ ለእኛ ለምን መች ገለጥ፣ መች እኛን ትንቢት አናገርክ፣ መች ስጋዊህን ገለጽክልን እንዳይሉት ይኸው ናቡከደነጾርንም እንዲያውም ናቡከደነጾር የተናገረው አንዱ ትልቁ መዝሙራችን እኮ በሱ አፍ ያናገረው መንግስቱ ዘለዓለም ወሙኩናኒ ለትውልደ ትውልድ እኮ ናቡከደነጾር የተናገረው ዋና ቀለማችን መዝሙራችን። አያደላ ፈጣሪ አላደላም። ክርስቲያኖች እና ገልጾታል። ይህን እንዲሁ ከዚህ ከቴዎድሮስ ጋር አገናኝቼ ዓለም አቀፍ ትንቢት ነው። ያ ብዙዎቹ አሁን በየዓለም ያሉ ሊቃውንትና ቅዱሳን ወደ መጨረሻው ደርሰናል። ለምሳሌ የአንደኛው የዓለም ጦርነት፣ የሁለተኛው የዓለም ጦርነት በግልጽ ትንቢት የተነገረባቸው ናቸው። ሶስተኛውም ደጃችን ላይ እንደሆነ ብዙ ይናገራሉ ብዙ ሊቃውንት። እና በዚህ ጊዜ ስለ እውነት መነጋገር አለብን። እውነትን ስንይዝ ከእውነት ጋር ስንጓዝ ነው መጪውን ጊዜ የምንተርፈው። ገና ብዙ ነገር ይጠብቀናል ክርስቲያኖች። እግዚአብሔር ትንቢትም የሚያናገረው ንስሐ እንድንገባ ነው፣ ለሌላ ዓላማ አይደለም። ትንቢት የሚናገሩ ሰዎች እንዲደነቁ አይደለም። በዚያም አሁን እንደሚደረገው አፈቀላጤዎች እንዲነግዱበትም አይደለም፣ እንዲያጭበረብሩበትም አይደለም። ሰው ንስሐ እንዲገባ ብቻ ነው የትንቢት ዓላማው። ስለ ክርስቶስ መምጣት፣ ስለ ቀዳማዊ ምጽአቱ አሁን ምን ጾመው ነው ጾመ ነቢያት ምክንያት አድርገን ከዚያ ስለ ደግም ምጽአቱ። ከዚህ ውጪ ያለው ለንስሐ ብቻ ነው ትንቢት። ስለ ክርስቶስ ከማስተዋወቅና ስለ ንስሐ ያልሆነ ትንቢት አይደለም። ዓላማው ሰውን ወደ እግዚአብሔር መመለስ ብቻ ነው። እግዚአብሔር ማስደነቅ ዓላማው አይደለም። እሱ እንዴት ያስደንቃል? እሱ ራሱ ድንቅ ነው በእውነቱ ክርስቲያኖች። እና ቅዱስ ዮሐንስ ወንጌላዊ ስለ እውነት ብዙም የተናገረ የጻፈም እሱ ነው። አሁንም በዚህች መልእክቱ እንዲህ ይላል። መልእክቱን ላንብባት። ሽማግሌው በእውነትን የለምወደው ለተወደደው ለጋይዮስ ወዳጅ ሆይ ነፍስህ እንደሚከናወን በነገር ሁሉ እንዲከናወንልህና ጤና እንዲኖርህ እጸልያለሁ ይላል። ወንድሞች መጥተው አንተ ይላል በእውነት እንደምትሄድ ስለ እውነትህ ሲመሰክሩ እጅግ ደስ ብሎኛልና ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም። ወዳጅ ሆይ ምንም እንግዶች ቢሆኑ ለወንድሞች በምታደርገው ሁሉ የታመነ ሥራ ትሰራለህ። እነርሱም በማኅበር ፊት ስለ ፍቅርህ መስክረዋል። ለእግዚአብሔር እንደሚገባ አድርገህ በጉዟቸው ብትረዳ መልካም ታደርጋለህ። ከአሕዛብ አንዳች ሳይቀበሉ ስለ ስሙ ወጥተዋልና። እንግዲህ ከእውነት ጋር አብረን እንድንሰራ ርዕሳችን ይሄ ነው። ከእውነት ጋር አብረን እንድንሰራ እኛ እንዲህ ያሉትን በእንግድነት ልንቀበል ይገባናል። ወደ ቤተ ክርስቲያን ጻፍ። ዳሩ ግን ዋናቸው ሊሆን የሚወድ ዲዮጥራጢስ አይቀበለንም። ስለዚህ እኔ ብመጣ በእኛ ላይ በክፉ ቃል እየለፈለፈ የሚያደርገውን ሥራውን አሳስባለሁ። ይህም ሳይፈቃው እርሱ ራሱ ወንድሞችን አይቀበልም። ሊቀበሏቸው የሚወዱትንም ከልክሎ ከቤተ ክርስቲያን ያወጣቸዋል። ወዳጅ ሆይ በጎ የሆነውን እንጂ ክፉን አትምሰል። በጎ የሚያደርግ ከእግዚአብሔር ነው፣ ክፉን የሚያደርግ ግን እግዚአብሔርን አላየውም። ለዲሜጥሮስ ሁሉ ይመሰክሩለታል፣ እውነት ራሷም ትመሰክርለታለች። እኛም ደግሞ እንመሰክርለታለን፣ ምስክርነታችንም እውነት እንደሆነ ታውቃላችሁ። ልጽፍልህ የምፈልገው ብዙ ነገር ነበረኝ፣ ዳሩ ግን በቀለምና በብር ልጽፍልህ አልወድም። ነገር ግን ወዲያው ላይ ተስፋ አደርጋለሁ፣ አፍ ለአፍም እንነጋገራለን። ሰላም ላንተ ይሁን። ወዳጆች ሰላምታ ያቀርቡልሃል፣ ወዳጆቹን በስማቸው እየጠራ ሰላምታ አቅርብልኝ ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ይህች መልእክት ለምን ዓላማ እንደተጻፈች ባጭሩ አስቀድሜ ልግለጽ።
ይህች መልእክት የተጻፈችው እንደሰማችሁት ዲዮጥራጢስ የሚባል በቅዱስ ዮሐንስ ወንጌላዊ ዘመን የነበረ አንድ የቤተ ክርስቲያን መሪ ቤተ ክርስቲያኒቱን እሱ የሚመራትን ቤተ ክርስቲያን በስሩ ያለችውን ቤተ ክርስቲያን ከቅዱሱ ከወንጌላዊው ከቅዱስ ዮሐንስ መሪነት ገንጥሏት። ልክ አሁን በዚህ በእኛ ዘመን እንዳለው ታውቃላችሁ። የኛ ዘመን ቤተ ክርስቲያን የምትከፋፈልበት ዘመን ነው። ይህን የምንማርበት መሰረታዊ ምክንያት ይሄ ነው። አንዳንዱ ሰው በዚህ ዘመን ብቻ የተጀመረም ስለሚመስለው የሚደነግጥ አለ። ብዙ ሐሳቦች አሉ። መሰረታዊ አንዱ ምክንያት ይሄ ነው እና ዲዮጥራጢስ ከቅዱስ ዮሐንስ ከ12ቱ ሐዋርያት በእድሜ ረጅም የኖረው በምድር ላይ ቅዱስ ዮሐንስ ነው። ከሱ ነው የገነጠላት። ቅዱስ ዮሐንስ እንግዲህ ምክንያት የምናገኝለት አባት አይደለም። በአባትነቱ በቤተ ክርስቲያን መሪነቱ ክርስቶስ የሚወደው የተባለለት ነው። ፍቁረ እግዚእ ጌታ የሚወደው። ጥያቄ ልጠይቃችሁ፣ ጌታ የማይወደው ሐዋርያ አለ እንዴ? እንኳን የማይወደው ሐዋርያ የማይወደው ሰው አለ? እንኳን ሰው የማይወደው ፍጥረት አለ? ፍጥሩ የማይወደው የለም። በእውነቱ ፈጥሮ የማይወደው መርጦ ሹሞ የማይወደው የለም። ግን ደግሞ ስለ ዮሐንስ ፍቅር ሲባል ነው እንደዚያ የተባለ። ዮሐንስ ፍጹም ጌታን ስለሚወደው በአጸፋው በወደደበት። እርግጥ እግዚአብሔር ሰውን የወደደበትን መጠን ማወቅ አይቻልም። በምድር ላይ ያሉ የፍቅር አይነቶች 3 ናቸው። ፈጣሪ ለኛ ያለው ፍቅር፣ ሰው ለሰው ሊኖረው የሚገባው ፍቅር፣ ባልንጀራህን እንደራስህ አድርገህ ውደድ የሚል ገደብ ያለው። ሰው ለእግዚአብሔር ያለው ደግሞ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሰውነት፣ በፍጹም ሁለንተና እግዚአብሔርን ውደድ፣ እርሱንም ብቻ አምልክ። እነዚህ የፍቅር መጠኖች ናቸው። ሁለቱ የሰው ፍቅሮች ናቸው፣ ሰው ለእግዚአብሔርና ሰው ለሰው ያለው። አንደኛው ግን እግዚአብሔር ለሰው ያለው ያን የፍቅር መጠን ማንም አያውቀው። ግን በአንጻሩ ደግሞ ታዘናል። ምክንያቱም ባልን ሚስትህን ክርስቶስ ቤተክርስቲያን እንደወደዳት አድርገህ አንተ ሚስትህን ውደድ ሲል ፍጹም እንደዚህ አድርገህ ውደድ። እንደዚህ አድርጎ ሊወዳት የሚችል ሆኖ አይደለም ይህን የተባለው። በአንጻሩን ምሳሌውን ተከተል። ለምን ክርስቶስ የወደደበት መውደድ እኛን የወደደበት የመውደድ አይነት ሊናገሩት አይቻልም። ለምሳሌ እየሰቀሉት መውደድ፣ እየገደሉት መውደድ፣ እየተሳለቁበት እየተፉበት እስኪ እግዚአብሔር ልጅ ውረድ እንህ እየተባሉ የ4 ቀን ሬሳ ሲያነሳ አይተው ያላመኑ ግን መሳለቂያ እስኪ እንዲህ እያሉ ግን የክርስቶስ ፍቅር በምንም መንገድ እነርሱም ከመውደድ ያ አሁን ሰው እንዲህ ያለ ስቃይ እየደረሰበት የሚወድ ማለት ነው። ዛሬ የሚወደውን መውደድ ያቃተበት ዘመን ነው። እንኳን የሚጠሉትን መውደድ ነው። ያቺ የፍቅር አይነት አይደል። ግን ለባልም እንዲህ ተብሎ የታዘዘው ሚስት ብታሰቃይህ አሰቃየችኝ ብለህ አትጥላት፣ ውደዳት ለማለት ነው። ስለነሱ ስለ ባል ስለሚስት አይደለም ዛሬ ትምህርቱ፣ የፍቅሩን አይነት ለማስነገር ነው። ከተነሳ ቀን ግን ባል ሚስትህን እንዲህ አድርገህ ለመውደድ፣ ሚስትም አንቺም እንደ ቤተ ክርስቲያን ክርስቶስን ለመገዛት ለመታዘዝ ያብቃን። በእውነቱ ያብቃችሁ ክርስቲያኖች። በነገራችን ላይ ይሄ መቅሰፍት ዘመን ነው አንዱ የሚባለው። እግዚአብሔር መቅሰፍት ከሚያነሳባቸው ጉዳዮች አንዱ ትዳርን ማቅለል ነው። ክርስቲያኖች ቀላል እንዳይመስላችሁ። እውነትን መግፋት፣ ክህነትን ማቅለል፣ ለምእመናን ትዳርን ማቅለል፣ ትዳር ማቅለል ክህነትን እንደማውረድ ያለ ነው በእውነቱ። እነዚህ 3ቱ ትልልቅ የመቅሰፍት ምንጮች ናቸው፣ ምክንያቶች ናቸው። ካህናት ክህነትን ሲያቀሉት፣ ሌላው ሲያቀለው አይደለም። ሌላውማ እንደገባው እንኳን እሱ ክርስቶስንም የሚተውበት የሚዘልፍበታል፣ ችግር የለው። ካህን ክህነቱን ሲያቀል፣ ባለትዳር ትዳሩን ሲያቀል፣ ከዚያ ከእውነት ከክርስቶስ ሲለይ፣ እነዚህ የመቅሰፍት ምንጮች እነዚህ ናቸው። ሌሎች ሁሉ በዚህ ስር የሚገቡ ናቸው በእውነቱ። አሁን የኛ ዘመንም ካህን ክህነቱን የጣለበት ዘመን ነው፣ ያቀለለበት፣ ያዋረደበት፣ ያጎሰቆለበት ዘመን ነው። ሌሎቹ ራሱን ተከትለው ነው ያዋረዱት እንጂ ቀድመው አላዋረዱትም። ቢያዋረዱትም ምንም ችግር የለው። የሌሎቹ ማዋረድ ጉዳያችን አይደለም። ከባዱ ራሱ ካህኑ ክህነትን ሲጥለው ሲያዋርደው፣ መቅሰፍትም የሚያመጣው ይሄ ነው። የምእመናን ትዳራቸውን የትዳር መርከስ ነው። የተመሳሳይ ጾታ ጋብቻ፣ የጾታ መቀየር፣ የምናምን ቅባጥርሶ፣ የሴቶች ጉዳይ፣ የወንዶች ጉዳይ ምንም እነዚህ በሙሉ ትዳርን የማንጸየፍ የማርከስ ናቸው። ባል የሚስት ራስ ነው ለምን ይላል? እኩልነት ነው፣ እንደዚህ ነው። አትፈላሰፉ። ከተፈላሰፋችሁ የሰው ሕይወት በሚለውጥ መንገድ ተፈላሰፉ። በእውነቱ የእግዚአብሔር ቃል ከሆነ ከእግዚአብሔር እንስማው እና ክርስቲያኖች ተመልከቱ። ስለ ቅዱስ ዮሐንስ ነው ብናገረው። እግዚአብሔር ሁሉንም ይወዳል፣ ሁላችንንም ይወዳል። ዮሐንስ ግን በፍጹም የሚወደው ነው፣ ጌታንም ይወዳል። ዮሐንስ ማለት ክርስቲያኖች
ጌታ የሚወደው የተባለለት በስቅለት ውስጥ ከመጨረሻው ድረስ ያልተለየ እመቤታችን ንጽሕት ቅድስት ድንግል ማርያም እናት ትሁን ተብሎ የተሰጠ እስከመጣ ድረስ ቢኖርስ ማን ከልክሎ ብሎ እንዳይሞት ጌታ ቃል የገባለት በቤተ ክርስቲያን ታሪክ ውስጥ የመጀመሪያው ነባቤ መለኮት በእንግሊዝኛ ቴዎሎጂያን የሚባለው ነባቤ መለኮት ማለት ነው። ነባቤ መለኮት ማለት ምን ማለት ነው? ቅዱሳን ቢበቁ ነገረ ፍጥረትን በማየት ነው ቢበቁት። የተሰወረ ያሉ የትም ሆነው ያለውን ይገልጣሉ። ብዙ ነገር ያሉ ይራቀቃሉ። የመለኮትን ነገር የሚናገሩ ግን እስካሁን በእኛ ቤተ ክርስቲያን ሁለት ናቸው ቅጽል ያላቸው፣ ዮሐንስ ወንጌላዊና ጎርጎርዮስ ነባቤ መለኮት ናቸው። ምስራቆች ሶስተኛ ሰው አለን ይላሉ እነሱ። እስካሁን በዓለም የምናውቃቸው እነዚህ ሁለቱ ናቸው። ሌሎቹ ቢገለጽላቸው በጣም እነዚህ መጀመሪያው ደግሞ ዮሐንስ ወንጌላዊ ነው። መጀመሪያ ቃል ነበረ ብሎ የጀመረ እና ከሐዋርያት ጌታ እንደሱ ያከበረው የለም። በእውነቱ ፍቁረ እግዚእተ አብልጦ የወደደ በዚያው ልክ የተወደደ በዚያው ልክ ቃል ኪዳን የተሰጠው በዚያው ልክ በፍጹም ድንግልና እንከን በሌለው ድንግልና ተገኝቶ ምንም እንከን የሌላትን ድንግል ለመቀበል ይበቃል። እመቤታችን ለመቀበል መብቃት ቀላል ነገር አይደለም። ቀላል ነገር አይደለም። የሚገባንም ንጽህና ሲኖር ነው። ያለ ንጽህና የእመቤታችን ነገር መረዳት አይቻልም ጨርሶ። ለዚያ ነው ዓለም በርኩሰት ውስጥ ስላለ ነገር ማርያም አይገባው ሊገለጽለት አይችልም። እና ዮሐንስ የተለየ ነው። እንዲህ ያለውን የተለየ ሐዋርያ ነው አልቀበልም ያለው ዲዮጥራጤስ ቤተክርስቲያንን ለማዳን አይደለም የፈለጋት ማለት ለጥቅም ነው የፈለጋት ማለት ነው። ለዚያ ነው ይሄን ዛሬ ጉዳይ አድርገን የምንናገረው። ቤተክርስቲያንን ይዞ የቤተክርስቲያን መሪ ሆኖ የቤተክርስቲያን ዓላማ ተቃዋሚ የነበረ ዮሐንስ ወንጌላዊን የማይቀበል እንደውም እኔ ቅዱስ ዮሐንስ ከጻፈው በጣም የሚገርመኝ እንግዲህ አሁን ለጋይዮስ ነው የጻፈለት። ጋይዮስን ለምንድን ነው የጻፈለት? ዲሜጥሮስና ዲዮጥራጥስን እያነጻጸረ ዲዮጥራጥስ እኛን አይቀበልም፣ ዲሜጥሮስ ግን እውነት ራሷ ትመሰክርለታለች፣ እኛ ምን መሰክርለታለን፣ እናንተ ምስክርነታችሁን እያለ ዲሜጥሮስ ምስክርነት እሱ በትክክለኛው መንገድ ነው የሚሄደው፣ ያኛው በስተት ነው የሚሄደው፣ ይሄ በትክክሉ ነው የሚሄደው። የትኛውን ነው መከተል ያለብህ የሚለው ጋይዮስ ዲሜጥሮስን ተከተለው። የሱም መንገድ ያፈንጋጩን አትያዝ፣ የአጥፊውን አትያዝ ነው የሚለው። እና ደግሞ ልንነግረው ብንል አይሰማም። እንዲያውም እኛ የምንልካቸውን ያሳድዳል፣ ያባረራል ይልና ወደ ቤተ ክርስቲያን ጻፉ ይላል ቁጥር 9 ላይ። ነገር ዳሩ ግን ዋናቸው ሊሆን የሚወድ ይላል። ዋናቸው ማለት ራሱን የበላይ በፍቅረ ሲመት የተቃጠለ ራሱን እንደ ሐዋርያት እኩል ያደረገ በአሁኑ አነጋገር ራሱን ፓትርያርክ ያደረገ ራሱን ፓትርያርክ አድርጎ ቤተ ክርስቲያንን የገለጠለ ለስልጣን ጥም ሲል ጌታ እመቤታችን ከሰጠው ነባቤ መለኮት ከሆነው ከመስቀል ሞቱ ካልተለየው አንድ ወንጌል አንድ ራእይ 3 መልእክት ከጻፈው ከቅዱስ ዮሐንስ የተለየ ምን አይነት ሰው ነው በዚያ ዘመን ከዮሐንስ የሚለይ? ምን አይነት ፈተና ነው የገጠመው? አሁን እንድንፈርድበት አይደለም ክርስቲያኖች። ቦታ ቢገጥመን እኛ ንብስ ይሆናል። በእውነቱ አይታወቅም። ቦታ ቢገጥመን በፍጹም በእውነቱ በዚህ ዘመን በተለይ እንደዚህ ብሎ መናገር አስቸጋሪ ነው። እግዚአብሔር በቸርነት ሁላችን ይጠብቃል። ስለዚህ ዋናቸው ሊሆን የሚወድ ራሱን የበላይ ያደረገ አለቃ ያደረገ ይህ ፍትወት ከጥንት ጀምሮ እርግጥ አንደነቅም፣ በኋላ እናነሳዋለን፣ አይቀበልንም ካለ በኋላ ስለዚህ ይላል ቅዱስ ዮሐንስ እኔ ብመጣ በእኛ ላይ በክፉ ቃል እየለፈለፈ። በጣም ይገርማል። በዮሐንስ ወንጌላዊ ላይ ክፉ ቃል የሚለፈልፍ ተመልከቱ ክርስቲያኖች። ከዚያው ወደ ኋላ ሄደን እናያለን። በኋላ ግን ዮሐንስ ወንጌላዊን የሚነቅፍ ምን አይነት መምህር ነው? ምን አይነት ካህን ነው? ምን አይነት አገልጋይ! እንዴት ያለሽ ድፍረት ናት የዚህ ሰው ድፍረት! በእኛ ላይ ክፉ ቃል እየለፈለፈ እንዲያ እንዳይለፈል ሰው ዮሐንስ ወንጌላዊን ይሰድባል፣ እሱን ያማል፣ በእሱ ላይ አፉን ይከፍታል። እንዲሁ ምን ያህል የተበደለ ሰው ነበር ይሄ ሰው! እግዚአብሔር እኛን እንደዚህ ከመሆን ሳናውቅ እንደ ዮሐንስ በተመረጡት ላይ አፋችን ከመክፈት እግዚአብሔር በቸርነቱ ይጠብቃል እያለ ነው የሚናገረው። እና ክፉ ቃል የሚለፈልፍ በጣም ይገርማል። የሚያደርገውን ስራ አሳስባለሁ። ይህም ሳይበቃው ይላል እሱ ራሱ ወንድሞችን አይቀበልም፣ ሊቀበሏቸው የሚወዱትንም ከልክሎ ከቤተ ክርስቲያን ያወጣቸዋል። እነ ዮሐንስን የሚቀበሉትን እውነተኛ ቤተ ክርስቲያን የሚቀበሉ ስርዓቷን የሚቀበሏትን ደግሞ ያባረራል።
ጥፋተኛ ናችሁ እያለ ይሄ ከዚያ ዘመን ጀምሮ እስከ ዛሬ ድረስ ዘልቋል በእውነቱ። እና ይሄ የኛ ዘመንም በዓለም ላይ በእኛ ቤተክርስቲያንም አለ በዓለም ላይ ለምንድን ነው አሁን እኛ እንግዲህ 6 ዓመት ሆነን ለ20 ምናምን ዓመት በሁለት ሲኖዶስ ተከፍለን ኖረን ነበረ። አሁን ደግሞ አዲስ እንዲሁ ተከፍሎ እየጀማመረን ነው። ሁኔታዎች ቢያመቹ ወደ ብዙ ሁሉ ልንከፋፈል እንችላለን። ምክንያቱም ስልጣን የማይሻ ለራሱ ስልጣን ሲል ምዕመናንን አንዱ በፖለቲካ አሳቦ፣ አንዱ በተበድያለሁ፣ አንዱ በቋንቋ፣ አንዱ በተለያየ ምክንያት ክርስቲያኖች ማንንም የመንቀፍ የማነወር ፍላጎት የለኝም። ሕያው እግዚአብሔር ምስክሬ ነው። ግን ጾራችንን መንቀስ አለብን ነው። ይሄ ችግር እኛ ብቻም አይደለም ያለው። አሁን ዩክሬን ጦርነት ውስጥ ያለችው ሀገር እንዲሁ ከሁለት ተከፍላለች። ፖለቲካው የሚከፍላት አዲስ ሲኖዶስ አቋቁሞላታል እና በዓለም ያሉ አብያተ ክርስቲያናት ጮኸዋል። እውነተኛውን ሊቀ ጳጳስ የሀገሪቱን ርዕሰ ሊቀ ጳጳስ አስሮ አይናቸው እስኪጠፋ ድረስ ደብድቧቸው ነበር። አሁን ቅርብ ጊዜ ገዳማቸውን በከተማው ጥንት ልክ እንደኛ እንደ አክሱም ያለ መነሻ የነበረውን ገዳማቸውን ቀማ፣ መነኮሳቱን አሳደደ፣ ብዙ ነገር አደረገ እና ሊቀ ጳጳሱን ግዞት 5 ዓመት ፍርድ ቤት ፈረደባቸውና ከዚያ በኋላ ለምንድን ነው የመሰላቸው ይሄ ሁሉ የሆነው? የዩክሬን ቤተክርስቲያን ሲኖዶሷ የራሽያ ነው የሩሲያ ነው። ሩሲያና ዩክሬን ደግሞ ጦርነት ላይ ናቸው እና የዩክሬን መንግስት ምንድነው የሚለው? ሩሲያ ጦርነት ከፍታ እየወጋችን ተገንጠል ራስህን ቻል ነው። የዩክሬን ጳጳሳት ደግሞ የሚሉት በፖለቲካ ምክንያት ጸብና ጦርነት ቢፈጠርም ቤተክርስቲያንን እንደ ፖለቲካ መገንጠል አይቻልም። ቀኖና የሚባል አለ። ብድግ ብሎ ፓትርያርክ አይኮንም። ብድግ ብሎ ሲኖዶስ ማቋቋም አይቻልም። ተነጥለልን ብንለይ እንኳን በስርዓት ነው አናደርገው። መንግስት ደግሞ ካልተለየህ እንደ ጠላት ያይሃለው። ይህ ነው አሁን የዩክሬን ያለው። በዓለም እንዳለ እንድታውቁት ነው። ለማታውቁት ብዙዎቻችሁ ልታውቁት ትችላላችሁ። እና ሊቃነ ጳጳሳቱ የተማሩ ስለሆነ ፖለቲከኞችን ደግፈን አንገነጠልም። ሃይማኖት ፖለቲካ አይደለም። በዘር ምክንያት ቤተክርስቲያንን አንከፍልም። የተማሩ ስለሆነ የእኛማ ደጋፊ ተገኝቶ ነው እንዲያው 10ም በወር እናበጅ ነበረ። በእውነቱ ቀሌን አይደለም እንድንሳለቅ የእኛን አባቶች እንድንጠላም አይደለም። ግን እውነት ተገፋች፣ እውነት ተሰደደች፣ ተጠላች። ክርስቶስ ተጠላ። ወንበር፣ ጥቅም፣ ስልጣን፣ ገንዘብ ዓለምን አጠፋው። እንደው በዚህ በስቅለት ዕለት ለይሁዳ ወልዱ ወልደ ወልዱ ይደምሰስ የምንለው ራሱ እንደገና ተገለበጠ የሚያሰኝ ነው። እንዴ ይበዝሁ ወይ ይትባዝሁ የተባለ እኮ ነው የሚመስለው። ሳንሆን ስለምንረግም ይመስለኛል የበዛብን። ሳንሆን ስለምንረግመው በልማድ ሳንነጻ ስለምናደርገው ይመስለኛል። እንዲህ ይላል እኮ ሲራክ መጽሐፈ ሲራክ ይላል፣ ኃጢአት እየሰራ እክህደከ ሰይጣን የሚል ሰው ራሱን ይረግማል ይላል። ሲራክ እንደዚያ ነው የሚለው። እክህደከ ቢሉት ራስን ነው ይላል። ራስን ነው በነገር አሁን የይሁዳ ራሳችን ነው የምንረግምበት። እንደዛ ነው የሆነብን፣ እየደረሰብን ያለው እንደዛ ነው። እንደዛ ነው እየሆነ ያለው። እግዚአብሔር በቸርነቱ ይቅር ይበለን ክርስቲያኖች። እና እኔ የዩክሬኑ ሊቀ ጳጳስ ተረዱን አሉ ወጥተው። በሚዲያ ነው እኔም ያየሁት፣ በሌላ መንገድ አይደለም። ክርስቲያኖች ተረዱን፣ ቀኖና የሚባል አለ። ይሄ ምዕራቡ ሚዲያ ያጋጋዋል። ምን ይላል? ቀኖና እናንተ እንደምታስቡት አይደል፣ እንደዚህ አይደለም። ማን ይስማቸው? የራስን ቻል። አረ የራስን መቻል አይደለም፣ አብሮ የመጽደቅ ነው። እንደ ጎጆ መውጣት የሚባል የለም በሃይማኖት። ቢናገሩ ማን ይስማቸው? በጭራሽ 5 ዓመት ተፈርዶባቸው ገዳሙን ተቀብተው ሩቅ 40 ኪሎ ሜትር ከመንበራቸው ወጥተው ባዶ ቤት አጋዛቸው። እዛ በሌሊት ደብዳቤ ልኮ ቅጥቅጥ አድርጎ አስደበደባቸው ሊቀ ጳጳሱን። ይገርማቸዋል። አይናቸውን ሰርጀሪ ተሰርተው ሲወጡ ጋዜጠኛ ሂዶ እስኪ ምን ይላሉ ብሎ ጠይቃቸው። በመደብደብዎት ምን ተሰማዎት ሲላቸው ኃጢአተኛ ስለሆንኩ ይገባኛል አሉት። አቤት መንፈሳዊነት! አንዳንድ ጊዜ ያስቀናል በእውነት። እኛ ብንሆን ከዚህ ወገን ስለሆንኩ ከዚህ ዘር ስለሆንኩ ነገሌ እንዲህ ያሉ ሰዎች መጥተው ደበደቡኝ ነበር ምንለው። መንፈሳዊ ሰው እንደዚህ አይደል፣ ይቀበለዋል። እኔ ኃጢአተኛ ስለሆንኩ ይገባኛል ማለት ኃጢአተኛ ስለሆንኩ ይገባኛል ለማለት ያብቃን አምላካችን ነው። እና ክርስቲያኖች ከጥንት ጀምሮ ይሄ መከፋፈል አለ። ግን እንድታውቁት ነው፣ እንዳትረበሹ።
የሚያስፈልገን እኛ ምንድነው ካል ከእውነት ጋር መጓዝ ነው። ዛሬ የምንማረው እሱ ነው። በእውነቱ መቅድሙን ያበዛውባችሁ ይመስለኛል፣ ግን ትንሽ ታሪክ መናገር እፈልጋለሁ። ይኸው በሐዋርያት ዘመን ነበር። ወደ ኋላ ለምን አንሄድም? ወደ ኋላ ብንሄድ እኮ መጀመሪያ አመፅና ተከፍሎ የጀመረው ሳጥናኤል እኮ ነው። በሰማይ እኮ ነው የተጀመረው። ተከፍሎ የጀመረው ገና በሰማይ ነው። ክርስቲያኖች መደነቅ የለብንም። በማንኛውም ጊዜ ይፈጸማል። በማንኛውም ጊዜ ይሆናል። መደነቅ የለብንም። እኛ የሚጠበቅብን ምንድን ነው? ወገን ፍለጋ አይደለም፣ የሀገር ልጅ ፍለጋ አይደለም። እኛ የምንፈልገው ማንን ነው የምንፈልገው? ርዕሳችን ተናገሩ። ማንን ነው የምንፈልገው? እውነትን ነው የምንፈልገው። በቅጥነት ህሊና እውነትን መፈለግ ቀላል አይደለም። በእኛ ዘመን በእውነቱ በጣም ከባድ ነው። የኛ ዘመን የእንትን እጂ መጽሐፈ ነገሥት ላይ ያሉትን የዘማ ሴቶች ታሪክ ነው የሚመስል። መጽሐፈ ነገሥት ቀዳማዊ የሶሎሞን ጥበብ የተገለጸባቸው 2 ዘማ ሴቶች ነበሩ። በአንድ ቤት ይኖሩ ነበር። እርግጥ በተርጉማን የምዕመናን ምሳሌዎች ናቸው ብለዋል። በአንዲት ቤተክርስቲያን ውስጥ ይሄ አለ ብለው ሲል እውነትም ነው። እና እነዛ ዘማ ሴቶች በ3 ቀን ልዩነት ልጆች ወለዱ ይላል። ከወለዱ በኋላ ቀድማ የወለደችው መጽሐፈ ነገሥት ቀዳማዊ ምዕራፍ 3 ቁጥር 16 ላይ ቀድማ የወለደችው ልጇን ተኝታበት፣ በሀገራችን አነጋገር አፍናው ይባላል፣ ሞተባት። ሲሞትባት ቀድማ ከእንቅልፏ ስለነቃች ስታዩ የእሷ ልጅ ሙቷል። የሞተ ልጇን አንስታ ለዚያችኛው አስታቅፋ የዚያችኛውን ያልሞተ ልጅ ወስዳ ታቀፈች። ጠዋት ያችኛዋ ስትነቃ የሞተ ልጅ ታቅፋለች። ስታዩ የእሷ አይደለም። አይ ይሄማ የሞተው የኔ አይደለም ያንቺ ነው አለች። ኧረ የኔማ የያዝኩት ነው የኔ አይደለም። እንግዲህ ተመልከቱ፣ ገና በ3 ቀን ነው ይሄ የፈጸመው። የ3 ቀን ሕፃንን የየትኛው ልጅ መሆን መለየት ይቻላል? ይቻላል ወይ? ይኸው ከባዱ ነገር ሄዱ። መለየት ከባድ ሆነ። ወደ ሶሎሞን ሄዱ። የኛ ዘመን እውነት እንደዚህ ናት ክርስቲያኖች። ልክ እንደነዚህ እውነትና ሐሰቱ መለየት በጣም ከባድ ነው። እንደ ሶሎሞን እንደ ዳንኤል ሶስናን ባዳነበት ጊዜ እንዲሁ እንደዚያ የረቀቀ ጥበብ የጸጋ እግዚአብሔር የተሰጣቸው ካልሆነ በቀር በዚህ ዘመን ሚዲያ ሰምታችሁ ምናምን ሰምታችሁ እውነት መለየት ከባድ ውሸት ነው። ወደምናደላለት ነው እንጂ የምንስማማው እኛ ልቡናችን። እውነቷ ግን በጣም ከባድ ናት። ለዚያ ነው ሶሎሞን ሲጨንቀው ምን አለ? ታሪኩን ታውቁታላችሁ። ሄደው ተካሰሱ እና ያቺ ልጇን አፍና የገደለችው የኔ ነው አለች፣ ያቺኛዋም የኔ ነው ለውጣብኝ ነው አለች። እንዴት አድርጎ ይለየው? ይሄ ዘመን እኮ እንደዚህ ያለ ነው ታውቃላችሁ። ይሄም እንደዚህ ነው ይላል፣ ያ እንደዚህ ነው ይላል። በጣም ከባድ ዘመን። ክርስቲያኖች የእውነት አምላክ ክርስቶስ እውነትን ግለጽልን በሉት። በእውነት እሱ እውነት ነው፣ እሱ ጥበብ ነው። ከልቤ ነው የምነግራቸው። እግዚአብሔር ምስክሬ ነው። ለዚህ ሰው ከልቡ እውነትን ከፈለጋት እግዚአብሔር በማናውቀው መንገድ እውነትን በልቡናችን ውስጥ ያሳድራታል፣ ያለብማል፣ ማስተዋል ይሰጣል፣ ይገልጻል፣ ምልክት ይሰጣል። እውነት ካልሆነ መለየት በጣም ከባድ ነው። እንደነዚያ ሴተኛ አዳሪ ልጆች በጣም ሶሎሞንን ግን እግዚአብሔር ጥበብን ሰጠው ሊያስከብረውም ስለሆነ። ስለዚህ ሰይፍ አምጡልኝ አለ። ሰይፍ አምጡልኝ። ሰይፍ መጣለት። በቃ ይሄን የተረፈውን ሕፃን ከሁለት ሰንጥቁትና አንዱን ክፋይ ለአንዷ ስጥ አለ። የዚህ ጊዜ ልጇን ቀድማ የገደለችውና የለወጠችው እሺ ንጉሥ ሆይ ይከፈል አለች። አሁን ይቺ ፍትህ ፈላጊ ትመስላለች ስታያት። ያችኛው እውነተኛ ወላጇ ግን ንጉሥ ሆይ እንደዚህ አታድርግ፣ ለምን ይሄኛው ይሞታል? በቃ እሷ ትውሰደው ይቅርብኛል። ሶሎሞን ልጁ የማን እንደሆነ አወቀ አላወቀም? በቃ ይሄ ይከፈል ያለችው እናቱ አይደለችም። በነገራችን ላይ እነዚህ ናቸው መጀመሪያ እውነት የኔ ነው ብለው ሐሰተኞች ይከራከራሉ። በኋላ ግን ተመልከቱ፣ ፍርድ ሲመጣ እንደዚህ ያለ ሶሎሞን በጥበብ ነው የፈረደው። ዓላማቸው የሐሰተኞች ስናየው የራሳቸው ልጅ መጥፋት አልነበር የሚያሳዝናት። ለካ ሲያሳዝናት የዚያች ልጅ መኖር ነበረ። ለዚያ ነው ይገደል ያለችው። ከእንዲህ አይነት የቅናትና የመቀኝነት በሽታ እግዚአብሔር ይፈውሰን። እና እውነትም ማወቅ ከባድ ነው ክርስቲያኖች፣ ቀላል አይደለም። እውነት ክርስቶስ ስለሆነ ግን ልቡናችን እውነትን የምትፈልጋት ከሆነ እውነት ራሱ የሆነው ክርስቶስ ይገልጻል። ክርስቲያኖች እና ልቡናችሁን አታናውጹት፣ ለቋንቋችሁ አታዳሉ፣ ለወገኖቻችሁ አታዳሉ። ክርስቶስ ይፈርዳል። ክርስቲያኖች ሶሎሞን እንኳን እውነት ፈርዷል። እንኳን ክርስቶስ እንገራችሁ ይመረምራል። አሁንም አሉ እንደ ዳንኤል የለውበትም የሚሉ እንደነዚህ አረበናት እኮ ህዝብን ማሰለፍ ይቻላል። በዚህ ዘመን ማሳመን በሐሰት መንዳት ይቻላል። እየሆነም ያለው እንደዛ ነው።
ይቻላል። አንዳንድ ሰው ግን አያጠፋም እግዚአብሔር። እኛ እውነትን ነው መፈለግ ያለብን። እውነትን ህሊናችንን እንድትፈልግ እግዚአብሔር በቸርነቱ ይርዳን። ክርስቲያኖች ተመልከቱ፣ በሳጥናኤል ተጀመረ። ከዚያ በኋላስ ሙሴ የሕግ መምህር ሆኖ ከመጣ በኋላ የሆነውን ነው። በሙሴና በአሮን ላይ የተነሱትን አስታውሱ። በነቢያት ዘመን እነ ኤርምያስ እነ ኢሳይያስ የገጠማቸውን እናስታውስ። እነ ሌሎቹም የገጠማቸውን ኤርምያስ እኮ ከሐሰተኞች ነቢያት ብዛት የተነሳ ሐሰተኛው እሱ ነው ተብሎ በድንጋይ ተወግሮ ነበር። እግዚአብሔር በቸርነቱ አዳነው። አዘቅት ውስጥ የዚያ ዘመን የመጸዳጃ ጉድጓድ ውስጥ ነው ጥለውታል። ኢትዮጵያ በመልክ ነው ያደለው ያጎትቶ ያወጣው። ሐሰተኞች ሲበዙ እውነት ትገፋለች። ክርስቲያኖች የኛ ዘመን እንደዛ ነው። አስተውሉ። እውነት በጣም የምትገፋበት ዘመን፣ ማደሪያ ያጣችበት ዘመን፣ አሳማጭ አስተባባሪ ያለባት፣ ሚዲያው ፕሮፓጋንዳው በጣም ከባድ ዘመን እና እንዳንቸኩል ክርስቲያኖች ለመዳን እግዚአብሔር ሁላችንንም ይርዳን። የእውነቴን ነው የምነግራቸው። እንደዚህ ዘመን ከባድ ዘመን የለም። ምን ሰማው ሁሉ ህሊናን የሚያረክስ ነው። እንድንፈርድ፣ እንድንተች፣ እንድንጠላ፣ እንድንጸየፍ፣ እንድንመጻደቅ የሚያደርግ የእኛን ኃጢአት አስረስቶ በሰዎች ኃጢአት ላይ እንድንፈርድ እና ቤተ ክርስቲያን ሁሉ አንዳንዱ ሰው አሁን ከመመጻደቁ የተነሳ አይ እኔ ቄሶች ባሉበት ማየት አልፈልግም፣ እኔ መነኩሴ አልፈልግም፣ እኔ ጳጳሶች ማየት እንዴ ጳጳስ እንዲህ ያደርጋል። ለምን እንደዚህ ትላለህ ወዳጅ? ጳጳስም እኮ ሰው ነው። ፓትርያርክም ሰው ነው። ቄስም ሰው ነው። መነኩሴም ሰው ነው። ከጥንት ጀምሮ ያለን እንገር አትመጻደቁ ክርስቲያኖች። ስለ እውነተኞች እኮ ሚዲያው አይነግራችሁም። ነገራችሁ ስለ ጻድቃኑ ይነግራችኋል፣ አይነግራችሁም። ገባራነ ታምር በዚህ ዘመን የሌሉ ነው አሉ ሞልተዋል፣ ግን ስውራን ናቸው፣ አይታዩም እነሱ። ምክንያቱም ዘመኑ የውሸት ዘመን ነው። ዘመኑ የቀጣፊ ዘመን ነው። ዘመኑ የጮሌ ዘመን ነው። ዘመኑ የአስመሳዮች ዘመን ነው። ታምራት ቢያደርጉ ሐሰተኛ ታምራት አድራጊዎች እንደነሱ ነን እያሉ የበለጠ ይነግሩበት። ስለዚህ ይደበቃሉ፣ አያደርጉም፣ ይሰወራሉ። በፍጹም በዚህ ዘመን እውነተኛ ታምራት አድራጊዎች በጣም በድብቅ ካልሆነ በቀር አያደርጉም። ሐሰተኞቹ ሰይጣን ስለሚጠቀምባቸው በጣም የተከደነ ነው። ክርስቲያኑ ግን ሞልተዋል አሉ። ቅዱሳን ስጉራን አሉ። እውነት ይሄ እውነት ነው። በኢትዮጵያ አስደናቂ ቅዱሳን ዛሬም አሉ። በእውነቱ ምናልባት ከየትኛው ዘመን የማያንሱ ቅዱሳን አሉ። ማን ያውቃቸዋል? ክርስቶስ ያውቃቸዋል። የሚያውቃቸውም ሰዎች ይኖራሉ በነገራችን ላይ አሉ። ምክንያቱም ከዘመን እግዚአብሔር ተሰውሮ አያውቅም ከየትኛውም ዘመን። ግን መምረጥ ማወቅ፣ አማኝ ማለት እውነትን አጥብቆ መፈለግ እና በየዘመናቱ ለምሳሌ በቤተ ክርስቲያን መከፈል ታሪክ ልንገራችሁ። በሮማ ካቶሊክ ቤተ ክርስቲያን በፖፕ ላይ ፖፕ ወይም በፓትርያርክ እየተሾመ 41 ጊዜ በታሪካቸው ተከፋፍለው ያውቃሉ። ይህን ታሪክ ሰምታችሁ ታውቃላችሁ? 41 ጊዜ እንደው የኛ ብቻ ምናምን። አሁን ካቶሊክ በዓለም ላይ አንድ ፖፕ ነው ያላት የትም ሀገር ሆኖ። እንዲያውም 14ኛው ክፍለ ዘመን ላይ ለ40 ዓመት በጣም የከፋ ክፍፍል ደርሶባቸው ነበር በታሪካቸው። ለምን? በአንድ ወቅት 4 ሰዎች ፖፕ ሆኑ። 4 መጀመሪያ ከሁለት ተከፈሉ። ከዚያ ህዝቡ ሌላ እነዚህ ሁለቱም ሐሰተኞች ናቸው፣ ሌላ ንጹህ እንምረጥ አሉና 3ኛ ሌሎች መረጡ። ይሄኛውም አይሆንም አሉና 4 መረጡ። በ4 ተከፍላ 40 ዓመት ተወዛግበዋል። እነሱ እንደኛ አንድ ሀገር አይደሉም፣ በጣም ብዙ ሀገር ናቸው። ያኔ አውሮፓ በሙሉ ካቶሊክ ነው የነበረው፣ ፕሮቴስታንትም ገና አልተፈጠረም ነበር። ስለዚህ የየሀገሩ መንግስት ፍላጎት የተለያየ። ያኔም ለመጣላታቸው ምክንያት የሆነው በታሪካቸው ሮማውያን ነበሩ ፖፖች የሚሆኑ። ለመጀመሪያ ጊዜ የፈረንሳይ ዜጋ ፖፕ ሲሆን የሀገሩን ልጆች 138 ካርዲናል ሾመ፣ ሌሎቹን አግልሎ። መቼም ዘረኝነት የማያመጣው በሽታ ነው። መንበሩንም ከሮም አንስቶ ፈረንሳይ ውስጥ ወሰደው። ያኔ ሮሞች ሌላ ሾሙ። ይህንን ሁለቱንም ደግሞ የጠሉ 3ኛ 4ኛ። በኋላ ግን እኔ የማደንቀው ታሪካቸውን የማነሳው በአንድ ነገር ስለምደነቅ ነው። የፈረንሳይ፣ የጣሊያን፣ የጀርመን፣ የእንግሊዝ፣ የቤልጅየም፣ የስዊድን የጠቅላላ የዚህ ሀገሮቹ የተለያዩ ሀገሮች ሆነው መንበራቸው ፓፓቸው አንድ ስለነበረ 4ቱንም አስረው ይዘው በቀኖናው መሰረት የሚሄድለትን አንዱን 3ቱን አሰሩና አንዱን ለቀው በአንድነት አጸኗት። ግን ይሄ ውዝግብ 40 ዓመት ፈጅቶባቸዋል። የመጀመሪያው በፖፕ ላይ ፖፕ የተሾመ የሚባለው ግን የኛ ሊቃውንት ሊያስደንቅ ይችላል። አቡሊዲስ ነው። እኛ በሃይማኖት የምናውቀው አቡሊዲስ በኋላ ታርቆ ለቀደመው እንትን ሰጥቶ እሱም በኋላ እንደገና በስርዓቱ ተሾሞ በሰማዕትነት አንገቱን በድንጋይ እንትን አስረው ባህር ያሰጠሙትና በሰማዕትነት ገድሉን የፈጸመ ጻድቅ ነው። ምን አመሰግነው። የመጀመሪያው በፖፕ ላይ ፖፕ
የተሾመ ግን በታሪክ አቡሊዲስ ነው። ወጣቱ ጉግል አድርጋችሁ ማየት ይችላል። ሂፖሊተስ ብለ በእንግሊዘኛ the first anti pope ነው የሚለው የመጀመሪያው በታሪክ ከጥንት ዘመን ጀምሮ ነበር። ክርስቲያኖች በእኛ በእስክንድርያ መንበር ይሄ ማዕት ጊዜ ሆኗል። በአንጾኪያ መንበር በተለይ ታሪክ ብታጠኑት ደነገ። ስለዚህ ክርስቲያኖች በኢትዮጵያ ብቻ የሆነ አድርጋችሁ አትውሰዱ። የመጀመሪያ የዛሬው ትምህርት ዓላማ ይሄን ማስረዳት ነው። እግዚአብሔር እውነቱን እንድንረዳ በቸርነቱ ያግዘን። ይሄን ስል እኛ ብቻ አይደለም የተጎዳ ነው የበደል ነው አይዟችሁ እያልኩ በስህተት ለማጽናናት አይደለም፣ ግን እውነት ነው፣ የታሪክ አካል። ይሄን እውነት ማወቅ አስፈላጊ። የእስክንድርያን ብቻ ብናነሳ ይሄ ማዕት ጊዜ ነው የተከሰተው። ከመጀመሪያው በአትናቴዎስ ላይ ከተሾመው ከጊዮርጊስ ጀምሮ በተደጋጋሚ ይሄ ተከስቷል። በዮሐንስ አፈወርቅ ላይ ሌላ ተሾሟል። በተደጋጋሚ ዮሐንስ አፈወርቅ ተሰዶ በዚያው ነው የሞተው። የቤተ ክርስቲያን ታሪክ ብናየው እንዲህ ያለ ታሪክ ያስተምረናል። ታዲያ ከመጽሐፍት ታሪክ እንደዚህ ከሆነ ክርስቲያኖች ታሪክ እንደዚህ ከሆነ ክርስቶስ ቤተ ክርስቲያን ሲመሰርታት ይሄ መሆኑን ወደፊት ይሄ እንዲህ ያለ ችግር እንደሚነሳ አስቀድሞ ክርስቶስ ያውቃል አያውቅም? ሲል ጠይቃችሁ ያውቃል አያውቅም? ካወቀ ምን አስተማረ? አሁን የኛ ጥያቄ ይሄ ነው። እውነቱን ከእውነት ጋር እንስራ ነው አይደለም? ክርስቶስ ስለ ቤተ ክርስቲያን ምን አስተማረ? እስኪ ክርስቶስ አሁን እስከ ዕለተ ምጽአት ስላለችው ስለ ቤተ ክርስቲያን እንዲህ ያለ የስልጣን ግብግብ እንደሚገጥም፣ በተለያየ ምክንያት የሚከፋፈሉ ሰዎች እንደሚነሱ፣ በመሪዎች ምክንያት ጥፋት እንደሚደርስ፣ አመፃ እንደሚፈጽም፣ እንዲህ ያለ ነገር እንዴት ይሄን አውቆ እንዴት ሳይነግረን ሊሄድ ይችላል? ነግሮናል። ወንጌሉን ቀስ ብሎ ማየት ነው። የማቴዎስ ወንጌል ምዕራፍ 13 ጀምሮ የዘሪው ምሳሌ ስናየው ምንድነው የሚነግረን? ዘሪ ሊዘራ ወጣ። ሲዘራም አንዳንዱ በመንገድ ዳር ወደቀ፣ አንዳንዱ በእሾህ ላይ ወደቀ፣ አንዳንዱ በጭንጫ መሬት ላይ ወደቀ፣ አንዳንዱ በለም መሬት ላይ ወደቀ። 30 60 መቶ አፈራ የሚለውን ይህን አልተረጉምም። ራሱን የቻለ ትምህርት ግን እሾህ ባለበት ላይ ወደቀ የሚለው የስልጣንና የገንዘብ ጥቅም ያለባቸው ናቸው። በዚያ ላይ የበቀለው የተዘራው በቅሏል፣ አድጓል። የቃል እግዚአብሔር ችግር የለም፣ የማስተማር ችግር የለም፣ የምን ችግር የለም፣ አደገ ይላል። እንዳያፈራ ግን ወደ ጽድቅ እንዳይለወጥ ሺሾህ የተባለ ስልጣን፣ ፍቅረ ሲመትና ፍቅረ ነዋይ፣ ሶስተኛው ፍቅረ ውዳሴ፣ እነዚህ ናቸው። እሾህ የሚባሉት ሶስቱ ናቸው። ገንዘብ፣ ስልጣን፣ ክብር። አሁንም ቤተክርስቲያን እጅግ ከሆነች ብዙ ሊቃውንቷ፣ ብዙ መሪዎቿ፣ ብዙ አገልጋዮቿ ደክመው አገልግለው በእውነቱ ጎምርቶ በቅሎ ስንት ነገር ኖሯቸው ፍሬ እንዳያፈሩ ግን እሾህ አንቆ ያዘ። ይህን እሾህ ክርስቶስ ነቅሎ ይጣለልን። በእውነቱ ክርስቲያኖች አገልጋዩ የከንቱ ውዳሴ ስንቱን አንቆ ያዘ። ክብር፣ ገንዘብ፣ ጥቅም፣ ስልጣን፣ እነዚህ ናቸው እሾሆቻችን፣ እነዚህ ናቸው። ክርስቶስ እኮ ይነግሯል አለ ቤተ ክርስቲያን ውስጥ እሾህ አለ። ዘሩን እንዳያፈራ አንቆ የሚይዝ እሾህ አለ ነግሮናል ክርስቶስ። ዘሪው መልካም ዘር ከዘራ በኋላ ጠላት መጥቶ እንክርዳድ ዘራበትም ብሎ ያስተማረው ስለ ኑፋቄ ብቻ ማለት ነው። እንክርዳድ ኑፋቄ ብቻ አይደለም። እንክርዳድ ሐሰት በሙሉ ይሄ ፍቅረ ሲመቱ በሙሉ እሱ እንክርዳድ ነው። ማን ዘራው? ጠላት ዲያብሎስ ዘራው አለ። እንንቀለው ወይ አሉት። ምንድነው ያለው ክርስቶስ? ክርዳዱን እንነቅላለን ስትሉ ስንዴው እንዳትነቅሉ ተውት አይደለም ያለው? ምን ማለቱ ነው? እስከ መጨረሻው እኮ ቤተ ክርስቲያን ውስጥ እንክርዳድ እንደሚኖር ነው የነገረን ክርስቶስ። ታውቃላችሁ? እስከ ዕለተ ምጽአት ድረስ ክርዳድ ቤተ ክርስቲያን ውስጥ አይጠፋም። ግን ስለ ክርዳዱ ለምን ብዙ እናወራለን? ስንዴው እኮ አለ ክርስቲያኖች። ለምን ስንዴውን እንረሳዋለን? ባለ 30 እኮ አለ ክርስቲያኖች። ባለ 60 እኮ አለ፣ ባለ 100 አለ። የሌለ ይመስላችኋል? አለ። ክርስቶስ አስተምሯል። እኔ አሁን ትምህርቴን ለማጠናቀቅ ይሄ በምሳሌ የተነገረባቸው ሁለት የብሉይ ኪዳን ታሪኮች ባጭሩ ላስታውስና ከመጽሐፈ ስንክሳር ደግሞ ይህን የሚያጠናክሩልኝ አንድ ሁለት ታሪኮች ባጭሩ ተናግሬ ትምህርቴን አጠቃልላለሁ። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 15 ላይ ቁጥር 61 እስከ 62 ያለውን እና ምዕራፍ 16ን ስታነቡ ሁለት ታሪኮች ታገኛላችሁ። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 15 ቁጥር 61 እስከ 62 ያለው መጽሐፈ ኢያሱ እንደምታውቁት የሚያስረዳው እስራኤልን እንዴት ምን አይነት ርስት እንደወረሱ ነው የሚያስረዳው። ሙሴ እየመራ መጣቸው። እዚያ ናበው አሁን ጆርዳን የሚባለው ሀገር ተራራ ላይ ቀረ።
ባህር ዮርዳኖስን ከፍሎ ያሻገራቸው ርስት ያወረሳቸው ኢያሱ ነው። እና ኢያሱ ርስት ሲያወርሳቸው 11ዱ ነገድ እንዴት አይነት ምን አይነት እንደወረሱ ነው የሚያስረዳው። እና ይሄ ምዕራፍ 15 ላይ ያለው ነገደ ይሁዳ የወረሰውን ነው የሚናገረው። ነገደ ይሁዳ የወረሰው አሁን ኢየሩሳሌም ከተማዋ ያለችበት በኋላ ቤተ መቅደሱ ያን አካባቢ የወረሰው ነገደ ይሁዳ ነው። ነገደ ይሁዳ የነበረበት አካባቢ ደግሞ ኢያቡስ የሚባል የአህዛብ ቤት ነበረበት። እና እስራኤል ምንድነው ያደረጉት? አህዛብን እያጠፉ ነው የወረሱ። ከአህዛብ ወገን ከነዓን ሲወርሱ ያልጠፉት ባጭሩ በአራት ሊከፈሉ ይችላሉ። የመጀመሪያው እዚሁ መጽሐፈ ኢያሱ ምዕራፍ 9 ጀምሮ የተጻፉት የገባዖን ሰዎች ናቸው። እነሱ በልዩ ቃል ኪዳን ተርፈዋል። ባለ ቃል ኪዳን ሆነው ርስት ተፈቅዶላቸዋል የገባዖን ሰዎች። ሁለተኛ እነዚህ ኢያቡስ ናቸው። ሶስተኛ ከነዓን ናቸው። አራተኛ ይሄ ከጋዛ በታች አሁንም ድረስ ጦርነት ያልተለየው የፍልስጤም ወገን። ከነዚህ ውስጥ ያሉትን አህዛብ አጥፍተዋቸዋል። እና እነዚህን ኢየሩሳሌም እንግዲህ ኢየሩሳሌም ማለት የእግዚአብሔር ከተማ ማለት ነው። የቤተ ክርስቲያን ምሳሌ ናት። ታዲያ ተመልከቱ ክርስቲያኖች፣ እነሱ ኢያቡሳውያንን አጥፍተው ለመውረስ እንደሌሎች ሲፈልጉ ኢያቡስን ሳያጠፏቸው ቀሩ። እና መጽሐፉ የሚለው ኢያቡስ እስካሁን አሉ። እኔ የቤተ ክርስቲያን መተርጉማ ምን ይሉታል? ኢየሩሳሌም የቤተ ክርስቲያን ምሳሌ ናት። ይሁዳ ማለት ታማኒ በአምላኩ የሚታመን እውነተኛ ማለት ነው። ለዚያ ነው ኢየሩሳሌም ለይሁዳ የተሰጠችው። ቤተ ክርስቲያን የአማኞች ናት። ቤተ ክርስቲያን የሚወርሷት አማኞች ካህናት፣ አማኞች ምዕመናን ርስታቸው፣ ቤተ ክርስቲያን ርስታቸው ለነሱ ናት። ሆኖም ግን ኢያቡስ ደግሞ አይጠፋባትም። ኢያቡስ ማለት የተፋውን የሚልስ የረከሰ ማለት ነው ይላል። እንዲያውም የእግዚአብሔር ቃል የማይገባውም ይላል። የማን ቃል የማይገባው? ተመልከቱ። ይሁዳ ማለት ታማኒ በአምላኩ ነው። ኢያቡስ ማለት የእግዚአብሔር ቃል የማይገባው ማለት ነው። የተፋውን የሚልስ የረከሰ በጣም ጎስቋላ ማለት ነው። እና የኔ ቤተ ክርስቲያን ሊቃውንት ሲተረጉ ምን ይላሉ? ቤተ ክርስቲያን እንደ ይሁዳ ታማኒዎች ብቻ አይኖሩባትም፣ ጻድቃን ብቻ አይኖሩባትም፣ አማኞች ካህናት፣ አማኞች ጳጳሳት ብቻ አይኖሩባትም። እንደ ኢያቡስ የእግዚአብሔር ቃል እንኳን የማይገባቸው አገልጋዮች ይኖሩባታል ይላሉ። ተመልከቱ ክርስቲያኖች፣ ይሄ በጣም አስተማሪ ነገር ነው። ቤተ ክርስቲያን የሁሉም ናት። እንዲያውም የክርስቶስን መጨረሻ የተናገረውን አመጣዋለሁ እዚሁ ማቴዎስ 13 ላይ ያለው። ከዚህ ይልቅ ደግሞ የተሻለው እዚሁ መጽሐፈ ኢያሱ ምዕራፍ 16 ላይ ኤፍሬም የወረሰው የከነዓንን ነው። እና ኤፍሬም ማለት ጸዋሬ ፍሬ፣ ፍሬያማ ባለ ፍሬ ማለት ነው። ከነዓን ማለት ደግሞ ፍሬ ቢስ ማለት ነው። ስለዚህ ቤተ ክርስቲያን ይላሉ አሁንም ፍሬ ቢስና ፍሬያማ አብሮ የሚኖርባት ማለት ነው። ይሄ እውነት ነው ክርስቲያኖች። ይሄ በካህናትም እንደዚሁ ነው፣ በምዕመናንም እንደዚሁ ነው። ከላይ ከሊቃነ ጳጳሳት ጀምሮ እኔ የማወራው ስለ ኢትዮጵያ ጳጳሳት አይደለም ክርስቲያኖች፣ ከሐዋርያት ዘመን ጀምሮ። ምክንያቱም ከሐዋርያትም ፍሬ ቢስ ይሁዳ በመካከላቸው ነበር። በዮሐንስ ዘመን ይሁዳ ዲዮጥራጢስን አንስተነዋል። በየዘመኑ ፍሬ ቢስ ቤተክርስቲያን ጠፍቶ አያውቅም። ግን ፍሬያማም አለ። ፍሬ ቢስ ብቻ አይደለም ክርስቲያኖች። በዚህ በሚዲያ እያያችሁ አንዳንድ ስማቸው በሚጠፋ የሚሆን ግብሩን አድርገውትም ስማቸው ይነሳ በምንም መንገድ ቤተ ክርስቲያንን በእነዚያ ሰዎች ብቻ መሳል የድፍረት የኃጢአት ነው ክርስቲያኖች። ልክ ነው። ቤተ ክርስቲያን ውስጥ ፍሬ ቢሶች አሉ። ልክ ነው። ቤተ ክርስቲያን ውስጥ ኃጢአተኞች አሉ። ልክ ነው። ቤተ ክርስቲያን ውስጥ አሳቶች ይኖራሉ። ግን ፍሬያማዎች አሉ። ፍሬያማዎች፣ ታማኒዎች፣ አማኞች፣ ጻድቃን፣ ትሑታን፣ ተጋዳሊዎች ሞልተዋል ቤተ ክርስቲያን። እነዚህን አታውቅም በምንም። ይሄማ ማለት ቤተ ክርስቲያን የክርስቶስ አካል መሆኗ ተቋረጠ። እንደ ክህደት ነው የራሱ ክርስቲያን። ስለዚህ በምንሰማው ክፉ ነገር ይበጠብጣል፣ ይረብሻል። ምን ያህል ጥሩ ነበረ ባንሰማ፣ ምን ያህል ጥሩ ነበረ እንደዚህ ያለ ነገር ባይፈጠር፣ ምን ያህል ጥሩ ነበረ እንዲህ አይነት ነገር ባይከሰት። እውነታውን ግን አንለውጠው። ክርስቶስ ያለው ይሄ ነው። መጽሐፍ የሚነግረን ይሄ ነው። ይሄ ፍሬያማና ፍሬ ቢሱን የሚያስረዳ እንግዲህ የስንክሳር ታሪኮችን ተናግሬ ትምህርቴን አጠቃልላለሁ። በቤተ ክርስቲያናችን በስንክሳር ሊቃውንቱ የሚያነሱት በዚህ አሁን እየተረሳ ባለው ወቀቦሙ ጸሎቱም ላይ የማይቀረው የሚነሳው በጽኑ አማላጅነቱ አባ ለትጹን የሚባል ጻድቅ አለ። እስኪ ስሙን ጥሩት። ለትጹን በሉ እስኪ። አባ ለትጹን በረከቱ ይደርብን። ከብዙ ገርለኞች ቅዱሳን አንዱ ነው እና የአባ ለትጹን ገርሉን ሲናገር አንድ የሌላ ኃጢአተኛ መነኩሴ ታሪክ ይነግረናል። የዚህ ኃጢአተኛ መነኩሴ ታሪክ እንዲህ ይላል። እዚያ አባ ለትጹን ታሪክ ላይ የተነሳው
አንድ መነኩሴ ገዳም ገባ። እንግዲህ አባ ለትጹን የነበረበት 4ኛው ክፍለ ዘመን ነው፣ ከዛሬ 1600 ዓመት በፊት። ምንኩስና መላእክት በምድር ላይ ነው በሚባልበት ዘመን፣ በዚያ ዘመን የዚህ ዘመን ብቻ ተወው፣ በየትኛውም ዘመን ፍሬ ቢስ አለ በሞቱ እና አባ ለትጹን ዘመን የአንድ መነኩሴ ገዳም ገባ፣ መነኮሰ። ግን ስልጣን የሚወድ ነበረ እና ቅስና ፈለገ። ቅስና እንዳሁኑ በእውነቱ ቅስና በእኛ ቤተክርስቲያን የተበደለ ነው። ምንም ይህን መናገር ይቻላል። ምክንያቱም የግብፅ ጳጳሳት አንዳንድ እየመጡ በስንት ጊዜ አንድ ጊዜ ስለሚገኙ ሰብስቦ ማሾም እንኳን በአንቀልባም ላይ ያለ ቢሾሙ ይገባ ነበር የዛ ጊዜ። ምክንያቱም አይገኝም። በኋላ ደግሞ የዚያ ትውፊት ቀጥሎ ነው አሁንም እንደፈለገ እየሄደ እየተቀበለው የሚሄድ እንጂ ቅስና በሌሎቹ ከእግዚአብሔር ምልክት ያላየ ሰው አይሾማትም። ዲያቆን እየተመረጠ ሊሾም ይችላል። ቅስና ግን ምልክት ያልታየለ ሰው አይሾምም። ምክንያቱም ቅስና እሳት ናት፣ እሳት ናት። የመለኮትን ስጋና ደም እንዳሁኑ እንዲዋዛ አልነበረች። አሁንም በሌሎቹ እንደዚያ ነው። በነገራችን ላይ በፍጹም እንደዚህ በድፍረት ነው የምናገረው። እንደዚህ እንደኛ ቤት ቀልድ የለበትም። ንጹሐን ተጋዳዮች ካህናት መኖራቸውን ሳትረሱ ነው ክርስቲያኑ። እና የመነኩሴ ቅስና ፈለገ። ቅስና ሲፈልግ በገዳም ደግሞ ቅስና የሚቀበል አይገኝም። ሁሉም ወደ ተጋድሎ ነው የሚያደላ። ከቀሰስኩ ቀድስ እባላለሁ፣ ከቀደስኩ ሰዎች ያዩኛል፣ ና አናዘኝ፣ ና ምከረኝ እያሉ ከገር ሊያወጡኛል፣ ነገር ያሰሙኛል፣ ልቡናዬን ያዘነግቷል እያሉ ቅስና አይወዱም ተጋዳዮች፣ አይቀበሉም። በግድ ነው ተገደው ነው የሚቀበሉት ቅስና። ስለዚህ ቅስና የሚቀበል ሲገኝ ሄድ ተሾማሉ። ሊሾም ሄደ። ሊቀ ጳጳሱ ሲመረምረው ልቡናው ስልጣን እንደሚፈልግ ተረዳና ገና አልበቃም ብሎ አሁን አልሾምህም ሌላ ጊዜ ተመለሳለሁ። እንዲህ ሲለው ይሄ ትዕቢተኛ መነኩሴ ምን እንደሆኑ ሰርቲፊኬት የለ፣ ማህተም የለ፣ ደብዳቤ የለ፣ አሁን ተሹም ያለው ብል በትከሻዬ ላይ ሰውነቴ ላይ ምልክት ወይ አይታወቅም ማን ያውቅብኛል አለና ሄዶ ገዳም ውስጥ ሳይሾም ተሹም ያለው ብሎ ተናገረ። ገዳሙ ደስ አለው። ከዚያ በኋላ ታውቃላችሁ እንደዚህ ያለ የድፍረት ኃጢአት የሚሰራ ሰው ቀስ ብሎ ደግሞ ስህተቱን የሚሸፍን የእውነት ያልሆነ ትሕትና ያመጣል እና ያ እየተቅለሰለሰ ሰው እንዲያመሰግነው እንዲያከብረው፣ ኧረ እንደዚህ ያለ እኮ ጻድቅ የለም፣ እንደሱ ያለ ትሁት የለም፣ እንደሱ ያለ ታዛዥ የለም እንዲለው እየተቅለሰለሰ ሰው ሁሉ አስገርመው የውሸት ትሕትና ይዞ እንደዚህ ያለ ሰው ሲገኛሉና አበምኔት አድርገው ሾሙት። ቅስና ሳይቀበሉ የክርስቶስን ስጋና ደም እንደመፈተት ያለ ትልቅ ኃጢአትና ድፍረት ስለሌለ ክርስቶስም ታጋሽ ነው፣ ታገሰው። ግን ያችን ስልጣኑን አበምኔትነቱን ከያዘ በኋላ በእነዚያ በተጋዳዮች ክርስቶስ ደግሞ ቸር ነው፣ የማንንም ኃጢአት ለማንም አይገልጥም። ግን ሰውየው አንዴ በሐሰት ይህን ስለጀመረ ትልልቅ ኃጢአት ሰይጣን አሰራው። በጣም ትልልቅ ኃጢአቶች። ለምሳሌ አንዱ ዝሙት ነው። ዝሙት አንዷን ልንገራችሁ ብዬ ነው ምን ያህል ድፍረት ሰይጣን። በነገራችን ላይ ኃጢአትን ከለመድናት ንስሐ ካልገባንባት ልክ አሁን መኪናን ሾፌሩ እንደሚያዝበት ሰውነታችን ላይ ማዘዝ እናቆማለን። አስተውሉ ክርስቲያኖች። አሁን ብዙ ሰዎች እኮ ንስሐ ገብተው ኃጢአት ማቆም ይፈልጋሉ፣ ግን ያቅታቸዋል። ንስሐ ይገቡና እንደገና ንስሐ እንገባና እንደገና ለምንም ይመስላቸዋል። በደንብ ከልብናችን ተነቅሎ እስኪወጣ ድረስ የኃጢአት ጣዕም ይባላል። የኃጢአት ጣዕሙ ካልወጣ ኃጢአቱ አይቆምም እና ከዚያ በኋላ ሙሉ በሙሉ ይቆጣጠረዋል። ሰይጣን ተቆጣጠረው እና ይሄ ሰው በዝሙት በዚያ ገዳም በዚያ ዘመን ከብዙ ሴቶች ጋር በዝሙት መውደቁ አይደለም፣ እናቱን ሊጠይቅ ሄዶ እናቱን እስከ መድፈር አደረሰው። ከእንዲህ ያለ ኃጢአት እግዚአብሔር ይጠብቃል። አያችሁ፣ አሁን አደርገዋለሁ ብሎ አይገምትም ይሄ ሰውዬ። በፍጹም ይሄን ሊያደርገው ሊያስበው አይችልም። ይሄ ሰው ግን አንዴ ኃጢአት ከተቆጣጠረው ራሱን መቋቋም አይችልም። ኃጢአት እንደዚህ ያለች ክፉ ናት። ተወቁባት፣ ንስሐ እንግባባ ክርስቲያኖች። ከተቆጣጠረችን በኋላ አዛዡ እሷ ናት። እግዚአብሔር ከእንደዚህ ያለው ኃጢአት ገላግሎ ይጣልልን እና ተመልኮ ሰው ከዚህ በላይ ያለችውን አልናገራትም፣ ሊቃውንቱ ያውቃታል። በጣም ከባድ ኃጢአት ሰርቷል። ግን ተመስግኖ ነው እና አንዳንድ በኋላ አስመሳይነቱን ሰዎች ያውቁበትና ሲመስለው እነዚያን ተከታትሎ እያጠፋ ኖረ። ሰው ነው አይቀርም፣ ሞቱ ደረሰ። ሞቱ ሲደርስ ጻይር ጸናበት። ጻይር ሲጸናበት እግዚአብሔር ገርሉን ሊገልጽ ለአባለትጹን አንድ ነገር አሳየው። በዚህ መነኩሴ ላይ ስሙ አይታወቅም። በነገራችን ላይ አጋንንቱ ነፍሱን ተቀብለው ወደ ሲኦል ለመውረድ ሲቸኩሉ ልክ በቆሻሻ ላይ ዝንብር እንደሚል አጋንንት ሲሉበት አሳየው። አባለትጹን እንደነገጠና ሄዶ አባቴ ወይ ምን አገኘ ምን ገጠመ ሲለው የአባለትጹን ገድሉን አውቋልና እነዚህን አርድእቱን አውጣልኝ፣ አርድእቱ ደግሞ ጻድቁ አባታችን ሊያርፍ ነው ብለው ይጨነቃሉ።
አስወጣልኝ አለው። አስወጣለት። ኃጢአቱን በሙሉ ተናዘዘለት ሊሞት ስለነበር። ልክ ተናዞለት እንደጨረሰ ይሄ መነኩሴ አረፈ። ሲያርፍ እግዚአብሔር ለአባ ለትጹን ገለጸለት። ነፍሲቱም ወስደው በእግዚአብሔር ፊት አቆመው አጋንንት ተረክበው ሲሄዱ ወደ ሲኦል ስትወርድ አየ። አባ ለትጹን እግዚአብሔርን ማረልኝ ይችን ነፍስ አለ። በምኑ አምርልሃለሁ አለ። ተናዞልኛል። ይሄን ሁሉ ጽኑ ኃጢአት ቢሰራ ነው። ጻድቃን ማለት እንደዚህ ናቸው። በነገራችን ላይ ጻድቃን ማለት የፈለገ ከባድ ኃጢአት ቢያዩ ኃጢአተኛውን አይጠሉም። የእግዚአብሔርን ጸጋ በውስጣቸው ስላለ እንዲህ ያለውን ቸርነት እግዚአብሔር ለሁላችን ያደለን። አሁን እናንተ እውነተኛ ክርስቲያኖች መሆናችሁ የሚታወቀው በዚህ ነው። በነገራችን ላይ ክርስቲያኖች መሆናችን የሚታወቀው ኃጢአት በተጨባጭ ሲሰራ ያየነውን ሰው ከመጥላት አይምሯችን ከተከለከለ እውነት ክርስቲያን ነን። ያን ያየነውን ሰው በስመ አብ ወወልድ ወመንፈስ ቅዱስ እያልክ የምትሄድ ከሆነ በጣም እኛም ተጨማሪ ኃጢአተኞች ነን። የጽድቅ ምልክቱ ኃጢአተኛን መጸየፍ አይደለም መናቃ። አባ ለትጹን ይህን ሰው ካልማርክልኝ እንዴ ይሄ እኮ ለምህረት ለንስሐ የሚገባ ኃጢአት አለ። ይሄ ለንስሐ የማይገባ ነው። ቅዱስ ጳውሎስም ብሏል። በእውነቱ የሚለመንለት ኃጢአት አለ ማይለ ይሄን በመንፈስ ቅዱስን የሰደበም ኃጢአቱ አይሰረይ። በዚያ ላይ በክህነት ላይ እንደዚህ አይነት ድፍረት ጀምሮ እንዲህ ያለውን ስለሰራ ይሄ ምህረት የማይገባ አልምረውም አለ። አባ ለትጹን ካልማርከው ብሎ 30 ዓመት ባህር ላይ ቆሞ ተጋደለ። እዩት፣ በአንድ ገዳም ናቸው እነዚህ። እንግዲህ ከነዓንና ኤፍሬም ማለት ይሄ ነው። ጸዋሬ ፍሬና ከነዓን ፍሬ ቢሱ አንድ ላይ አባ ለትጹንን የመሰለ ገድለኛ፣ እነዚህ ስሙ የማይታወቅ ደግሞ ጽኑ ኃጢአተኛ በአንድ ገዳም። ይኸው ቤተክርስቲያን የእነዚህ የሁለት መኖሪያ ክርስቲያኖች ገዳም ሁሉ። እናንተ አሁን በገድል በታምራት የገድለኞቹን ነው የምንሰማው። የኃጢአተኞች ለምን ይነገራል? ያስተምራል። የኃጢአተኞች ኃጢአትን ለማስተማር እኮ አይደለም። የዚህም የተጻፈው እኮ የአባ ለትጹንን ገድል ለመግለጽ ተብሎ ነው እንጂ ኃጢአት አይጻፍም በመጽሐፍ። ቤተክርስቲያን ዓላማ ኃጢአተኞችን የኃጢአት አይነት ማስተማር አይደለም። ገድለኞችን ቅዱሳንን እያመጣች ድል መንሳትን ነው የምታስተምረው እንጂ መሰነካከልን አታስተምር ቤተክርስቲያን። እና ክርስቲያኖች አባ ለትጹን መጨረሻ ላይ ጌታ መልአኩን ልኮ ነገረው። ይሄን አልምርልህም አትድከም ሲለው እሱን ካልማርክ እኔ መልአኩ አወጣው ከባህር። እንግዲያውማ እሱን ካልማርክ እኔ ራሴን አጠፋለሁ ብሎ አባ ለትጹን ራሱን ባህር ውስጥ ከተተ ሊያጠፋ። ጌታ መልአኩን ልኮ አወጣው። ላንተ ስል አለው ጌታ፣ ላንተ ስል ይችን ነፍስ አልምራትም፣ ገነት አትገባም፣ ግን እንዳልተፈጠረች አድርጌ አጠፋታለሁ አለና ከሲኦልም ከገነትም እንዳትሆን ማለት ነው። የተፈጠረችውን ነፍስ ለአባ ለትጹን ሲል እንዳልተፈጠረች አድርጎ አጠፋት ይላል። ለዚህ ነው እኛ አባቶች አባ ለትጹንን በምልጃው የሚጸኑት። የአባ ለትጹን ምልጃ እኛንም ከኃጢአት ታደነ። ክርስቲያኖች ተመልከቱ። ቤተ ክርስቲያን ማናት ካላችሁ፣ ቤተ ክርስቲያን ማለት አባ ለትጹንን የመሰለ በዚያ ገዳም መኖሩ የማይታወቅ እኛም አሁን የዚያ ዘመን ላይ ያውቁት ይችላሉ። እኛም ተጽፎ ባናገኘው የዚያ የእሱ ዘመን ቅዱሳን ግን አያውቁትም። የዚያ ዘመን መነኮሳት አያውቁትም አባ ለትጹን ማን እንደሆነ ልንገራችሁ። በጣም ብዙ ሰዎች በዘመናቸው አይታወቁም፣ ግን ይኖራል። በኋላ እግዚአብሔር ገድላቸውን እያጻፈ እናውቃቸዋለን እንጂ በዘመናቸው ቤተክርስቲያን እንደዚህ ያሉ እንደ አባ ለትጹን ያሉ ገድለኞች ጥንትም ነበሩ፣ ዛሬም ያሉ፣ ወደፊትም ይኖራሉ። እግዚአብሔር በእነሱ ጸሎት ሁላችን ይጠብቀን። አሁንም ተጠብቀን ያለ ነው ክርስቲያኖች። አንድ ታሪክ ልጨምራችሁ። በዚህ በኢየሱስ ስንክሳርም ላይ ያለ ታምረ ማርያም ላይ አምጥተውታል። እንዴት እንድንጠነቀቅ የሚያስረዳ ኃጥእ ጻድቁ ሳይለይባት የሚኖር ናት ቤተክርስቲያን። ክርስቲያኖች በኢየሩሳሌም የሚኖር አንድ ጻድቅ ሰው ነበረ እና ይሄ ጻድቅ ሰው መቼም ጻድቃን ማለት ምን ማለት ናቸው ካልን አንደኛው መልሱ አንደኛ ከልባቸው ኃጢአተኞች መሆናቸውን የሚያምኑ ለራሳቸው። በነገራችን ላይ ጻድቃን በኋላ ክርስቶስ ጻድቃን ናቸው ብሎ ገልጾ እኛ እናከብራቸዋለን እንጂ እነሱ ራሳቸውን የሚያውቁት ስለ ራሳቸው የሚያውቁት ከዓለም ሁሉ የባሱ ኃጢአተኞች ነን ብለው ነው እነሱ ራሳቸውን የሚያውቁት። አንድም ቀን የተሻልነን የሚል ከመጣ ትዕቢት ስለሆነ የሚድኑ ከሆነ ተግሳጽ ይልክባቸዋል። ልክ አባ ዳንኤል የዱር ቅጠል እየበላ ሲኖር እንዲሁ የኔን ያህል በሱባኤ በገድል እግዚአብሔርን የሚያስደስተው ይኖር ይሆን ሲል ትዕቢት ስለሆነ ጌታ ተገልጾ እንደ የሮሙን ንጉሥ ያኖረው ሲሆን ያህል አላስደሰትከኝም፣ አገልግሎት አላስደሰ ያለና ገሰጸው። እሱን አልተረክም ገስጾ አስተካክሎታል። ከጻድቅ እኔ እንደኔ ያለ የሚል ካለ እሱ ኃጢአተኛ ነው፣ ትዕቢት ነው፣ ድርጊቱም ትዕቢት ነው። ስለዚህ ያርማቸዋል፣ ያስተካክላቸዋል። አባ መቃርስና አንድ አባትም እንደዚያ ብለው ነበር። እንደኛ በእውነት በተጋድሎ እግዚአብሔርን የሚያስደስተው ይኖር ይሆን ሲሉ ጌታ ተገለጸና እዚህ መንደር እንዳሉት 2 ሴቶች አላስደሰታችሁኝም አላቸው ይላል። ይገርማል።
ሲሄዱ የወንድማማች ሚስቶች ነው። እግዚአብሔር በማን እንደሚደሰት እሱ ብቻ ነው የሚያውቀው። በማን እንደሚደሰት ግን ገርለኞች አሁን እነዚያ ሴቶች ጻድቅ መሆናቸውን ያውቁ። የወንድማማች ሚስቶች ናቸው፣ ግን ከናባ መቃርስ የተሻለ ጽድቅ አግኝቼባቸዋለሁ አለ ጌታ። ማን ይከለክል? ክርስቲያኖች እንዲሁ ጻድቃንን ዝም ብለው የማይበሉ የማይጠጡ ብቻ አድርገን ማሰብ የለብንም። ብዙ ባለ ትዳር አለ፣ ብዙ ጻድቅ አለ። በእውነቱ ማናውቀው እግዚአብሔር የሚያውቅ ብዙ ምናልባትም ለእኛ አይናችን ውስጥ የማይገባ ጻድቅ ማለት እንደዚያ ነው። እና ይሄ አንደኛው ጻድቅ ማለት ራሱን ኃጢአተኛ አድርጎ ከልቡ የሚያምን የጻድቅ ምልክቱ ይሄ ነው። የጻድቅ ምልክቱ ራሱ እንዳትያው። ሁለተኛው ምልክቱ ምንድነው ካላችሁ፣ የጻድቅ ሁለተኛው ምልክቱ የሚሰራው መንፈሳዊ ስራ ከማንም ሰው መደበቅ መቻል፣ መሰወር መቻል። ምልክቱ ምንድነው አልኳችሁ? አሁን አንድ ሰው ጾሙን ከገለጠው፣ ተጋድሎውን ስግደቱን ከገለጠው ይሄ ከንቱ ውዳሴ ይፈልጋል ማለት ነው። ጻድቅ አይደለም፣ ኃጢአተኛ ነው። የጻድቅ ምልክቱ ጽድቁን በፍጹም መደበቅ መቻል፣ ዓለማዊ መስሎ መታየት፣ ተራ ሰው መስሎ። ጻድቃን ምልክታቸው ይሄ ነው። ለዚያ ነው ሰው የማያውቃቸው። እና ይሄ ኢየሩሳሌም መነኩሴ ምን አደረገ? በቀን አንድ ጊዜ ብቻ ነው የሚቀምሰው። ገዳሙ እዚያ የክርስቶስን ስነ ስቅለቱን ቦታውን ፈልጎ ጎለጎታ፣ እዚህኛ ሀገር በረንዳ ዳሪ እንደምንላቸው ከግንብ ስር ማዳበሪያ እንደዚህ አድርገው እንደሚኖሩ ከግንቡ ስር እንደዚህ ቻለች መጠለያ ሰርተው ይኖራል። እና ግን ዓመት እስከ ዓመት በቀን አንድ ሰዓት ትንሽ ነገር ይቀምሳል። ግን ያችን ሰዓት ምን አረጋት? ጧት አረጋት አውቆ ጽድቁን ለመሰወር። እና ጧት ሲሄዱ በአብይ ጾምም በፍልሰታም በምንም ጧት ሲበላ ነው የሚያው። እና ሰዎች ምን ይላል? ይሄ ሆዳም ይሉታል። አያችሁ ጽድቁን እንዴት እንደሰወራት። የጻድቃን ምልክታቸው ምንድነው አልኳችሁ? ጽድቃቸውን ምን ማድረግ ነው? መሰወር። 24 ሰዓት አንዴ እንደሚቀምስ ማንም አያውቅም። እና አገልጋዮቹም ወደ ቤተክርስቲያን ሲገቡ ሁሌ ይሄ ሆዳም ጧት ነጋለት እንግዲህ ያላምጣል ይሉታል። እሱ እየታያችን እንዲህ አንዳንዴም እንደውም እያላመጠ የሚበላ ይመስላል እንጂ ትንሽ ነገር ነው የሚቀምሰው። ጻድቅ ማለት ጽድቁን የሚሰውር ማለት ግን በሱ ሌሎቹ እና እመቤታችን ክብሩን ልትገልጽ ወዳ መሄጃህ ደርሷልና ስጋው ደሙ ተቀበል ቁረብ አለችው። ሄዶ ለካህኑ ተናገረ። አቁርቡኝ አለ። አረ ይሄ የማይጾም አቁርቡኝ ይላል አሉት። ሊቀ ጳጳሱ ነገሩት። እሱን ነገረን። ሊቀ ጳጳሱ ምን አለ? ጥሩ ነው ይቁረብ፣ ግን እንደለመደው ጧት እንዳይበላ ሂዳችሁ እጁን ያዙታል። ሳይቆርብ እንዳይበላ እጅ እግሩን ይዛችሁ በግድ እናቆርበዋለን። በኋላ ጧት ሄደው እሱ ሰዓቱን አያስታጉልም፣ የበቃ ነው፣ ከህግ በላይ ነው። ልክ እጁን አንስቶ ሊቀምስ ሲል በግድ እናስበላም ብለው ያዙት። አመልጣለ ብሎ እዚያች ከተጠለለባት ግንብ እጁን እንዲህ ሲያደርገው አለቱ የተጠለለበት ትርትር አለና ተሰወረ። እመቤታችን ይህን መግለጽ ነበር የፈለገችው። ይኸው ጻድቅ ማለት እንደዚህ ነው። ክርስቲያኑ ቤተ ክርስቲያን እብድ መስሎ በሽተኛ መስሎ ዓለማዊ መስሎ እንደዚህ ተሰውሮ የሚኖር ብዙ ጻድቅ ያለባት ነው ክርስቲያኖች። ለዚህ ነው ቅዱስ ዮሐንስ ሁለቱን አነጻጸረ፣ ዲዮጥራጢስንና ዲሜጥሮስን። ዲሜጥሮስ ጻድቅ ነው፣ እውነተኛ ነው። እውነት እናንተ ትመሰክሩለታላችሁ፣ እውነት ራሷ ትመሰክርለታለች፣ እኛም እንመሰክርለታለን። ምስክርነታችን እውነት እንደሆነ ታውቃላችሁ። እርሱን ምሰል አለው ጋይዮስ። ዲሜጥሮስ ምን አይነት ሰው ካለ፣ ዲሜጥሮስ በዘመኑ የነበረው መከፋፈል እያየ ያላደላ፣ ለወገኔ ያላለ፣ ለሀገሬ ልጅ ያላለ፣ ለቋንቋ ተናጋሪ ያላለ፣ ለእውነት ብቻ ዮሐንስ ያመሰክር። እውነት ራሷ ትመሰክርለታለች። እውነት የምትመሰክርልን ያደርገልን። ክርስቲያኖች፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ ጌታ ቤተክርስቲያንን በእውነት ከሁሉም ማቴዎስ ወንጌል ምዕራፍ 13 ቁጥር 49 አካባቢ ከሁሉም አይነት የሰበሰበችን መረብ ትመስላለች ነው ያላት። ከሁሉም አይነት ቤተክርስቲያን ከሁሉም አይነት የሰበሰበች ናት። ካስመሳዩ ከሌባ ወደ ባህር የተጣለ መረብ ብዙ አይነት አሳ የሚበላው የማይበላው ነው ሰብስቦ የሚያመጣው። የማይበላውን ያንን አውጥተው ይጥሉታል ያለ በዕለተ ምጽአት ያ ይፈረድበታል፣ ወደ ውጭ ይጣላል። ቤተክርስቲያን መረቢቱ ግን ሁሉን ታጠምዳለች። ቤተክርስቲያን የሁሉም መገኛ ናት። ሌቦችን አይተን እውነተኞች የሉም አንበል። ኃጢአተኞችን አይተን ጻድቃን የሉም አንበል። ሐሰተኞችን አይተን እውነተኞች የሆኑ ቤተክርስቲያን የሁሉም ናት። ክርስቲያኖች እንዲህ ያለ ሰው ቤተክርስቲያን አይኑር አትበሉ። ምን አገባል? በምን መቼ እንደሚምረውም አናውቀውም እኮ አንዳንዱ ክርስቲያኖች እንዴት ይቅር እንደሚለው ምንም የምናውቀው ነገር የለም። የኛ ግዴታ ምንድን ነው? እውነትን አውቆ እውነትን እንደ ዲሜጥሮስ መርጦ ከእውነት ጋር መስራት፣ ለእውነት መኖር፣ አለመፍረድ፣ አለመመጻደቅ። ይኸው እንደዚህ ተደብቆ እንደኖረው ጻድቅ አንዳንድ ሰው ኃጥእ ሊመስለን ይችላል። እጅግ ጻድቁ ሰው ክርስቲያኖች
ግን ለኛው ሰው ተራ ሰው ሊመስለን ይችላል። ቤተክርስቲያን በጣም ተደብቀው የሚኖሩ ብዙ ጻድቃን ያሉባት ናት። ከእውነት ጋር አብረን እንድንሰራ አምላካችን ክርስቶስ የእውነት አምላክ ይርዳን። ቤተክርስቲያን ፍሬ ቢስና ፍሬያማ የሚኖርባት ናት። ቤተክርስቲያን ይሁዳና ኢያቡስ የሚኖሩባት ናት። ይሁዳ ጌታን የሸጠው ማለት ብቻ ሳይሆን ይሁዳ ተአማኒዎች አማኞችና የእግዚአብሔር ቃል የማይገባቸው ይገርመኛል። የእግዚአብሔር ቃል የማይገባው ማለት ማን ነው? በእውነቱ ምን አይነቱ ሰው ይሁን እንደዚህ ያለው? እኔ አላውቅም፣ እግዚአብሔር ያውቃል በእውነቱ። እና ክርስቲያኖች ይሄ ዘመን እውነት የተገፋችበት ነው፣ ሐሰት የሰለጠነበት ነው። አቅጣጫችን እናስተካከል። አቅጣጫችን ከእውነት ጋር፣ አቅጣጫችን ከንስሐ ጋር፣ አቅጣጫችን ከቤተ ክርስቲያን ጋር። ቤተ ክርስቲያኑ የማንም መኖሪያ ናት። አትሰቀቁ፣ አትጸየፉ፣ አትመጻደቁ፣ አትተቹ፣ አንተች፣ እንምጣ። ከጻድቃኑ በረከት እናገኝ። ከእውነት ጋር እንስራ፣ ለእውነት እንታዘዝ። ስለ ሐሰተኞች አትጨነቁ፣ ክርስቶስ ፍርዱን ይሰጣል። ማንም የሚቀር የለም። ክርዳዱ በውጭ ወደ እሳት ይጣላል ያለ እናድነውም ብንል እንኳን እናድነውም የሚጠፋው። ይልቁን እኛ ሳናውቀው በፕሮፓጋንዳ ታታለን ሐሰተኞችን ደግፈን ከሐሰተኞች ጋር እንዳንጠፋ አምላክ በቸርነቱ ይጠብቀን። ይቆየን። ወስብሐት ለእግዚአብሔር።